የሰው ልጅ መጾምን መቼ እንደጀመረ እርግጠኛ ሆኖ የሚናገር ተመራማሪ ሳይንቲስት ባይኖርም የሃይማኖት አባቶች ግን ጾም በመጀመሪያው ሰው በአዳም እንደተጀመረ ያስተምራሉ። ዘመኑና ምክንያቱ ይለያይ እንጂ አብዛኞቹ ሃይማኖቶች ተከታዮቻቸው እንዲጾሙ ይመክራሉ አሊያም ያስገድዳሉ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የአብይ ጾም እንዲሁም በእስልምና እምነት ተከታዮች ዘንድ ደግሞ የረመዳን ጾም ተጀምሯል። በሁለቱም እምነት ተከታዮች ዘንድ ከፍተኛ ትኩረት ከሚሰጣቸው የጾም ወቅቶች ጋር ተያይዞም የጾም ጠቀሜታዎችን ለማንሳት ወደናል። የዘወትር ሰላምታችን በያላችሁበት ይድረስ። ውድ አድማጮቻችን፣ በዛሬው ዝግጅታችን ስለ ጾምና የጤና ጥቅሞችን በሚመለከት ከተለያዩ የመረጃ ምንጮች ያሰባሰብናቸውን መረጃዎች ከብዙ በጥቂቱ ወደ እናንተ እናደርሳለን። ሀብታሙ ታደሰ ያዘጋጀውን ፕሮግራም እኔ ዳንኤል መኩሪያ ከቴክኒክ ባለሙያችን አብዮት አለማየሁ ጋር በጋራ በመሆን ወደ እናንተ እናደርሳለን። እስከ ፍጻሜውም አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ጾም በበርካታ ሕዝቦች የሚከወንና በተለይም በሃይማኖታዊ ሥርዓቶች ላይ ከፍተኛ ስፍራ የሚሰጠው ተግባር ነው። ጾምን መጾም ከአንድ የሃይማኖት ተከታይ ምዕመን የሚጠበቅ ግዴታ ነው ቢባልም ከመጾም የሚገኘው ሥጋዊም ሆነ መንፈሳዊ ጥቅም ከሃይማኖት ይለያያል። በአብዛኛው ከዓለማዊ ክፉ ሥራ ለመራቅ፣ መንፈሳዊ ጸጋን ለመላበስ፣ ምድራዊ ኀጢአትን ለማስተሰረይ እንዲሁም የተለያዩ ሥጋዊም ሆነ መንፈሳዊ ጥቅሞችን ለማግኘት አስፈላጊ እንደሆነ ይነገራል ይታመናልም። ሬድ ኢንዲያን የሚባሉት የጥንት የአሜሪካ ነዋሪዎች በባህላቸው መሠረት ከሚጾሙት ጾም አንስቶ የተለያዩ ሃይማኖቶች እንደ አንድ መስፈርት አድርገው ጊዜና ሥርዓት ተበጅቶለት የሚከናወን በርካታ አይነት ጾም አለ። በአንዳንድ እምነቶች ምዕመኑ እንደፈለገ ባሰኘው ጊዜና መንገድ ከፍላጎቱ በመቆጠብ የሚጾማቸው አይነቶች ቢኖሩም በአብዛኛው ግን ተመሳሳይ ይዘት አላቸው። ዕድሜ ልካቸውን ሥጋ ነክ ነገሮችን ከመብላት ተቆጥበው ከሚኖሩት የሂንዱ እምነት ተከታዮች ጀምሮ ምግብ ሳይመርጡ የሚበሉ፣ ሰዓት በማራዘም የሚጾሙ እንዲሁም ሁለቱንም ጊዜንና የሚበሉትን አይነት መርጠው የሚያከናውኑ አሉ። በአንድ እምነት ተከታዮች ዘንድ ልዩነት ያላቸው አይነትና የጊዜ ምርጫ ቢኖርም በአፈጻጸምና በሚመርጡት የምግብ አይነት ግን በአብዛኛው ተመሳሳይ እንደሆኑ ይታወቃል። የአይሁድ፣ የኦርቶዶክስ፣ የእስልምና፣ የካቶሊክ፣ የሂንዱ፣ የቡዲዝምና የሌሎች እምነት ተከታዮች ሕግና ሥርዓት ባለው መንገድ ወጥ በሆነ ሂደትና ጊዜ ይጾማሉ። የእምነቱ ተከታዮችም ከሚታዘዙት ዋና ዋናዎቹ አጽዋማት በተጨማሪ በግላቸው ሱባኤ ለመያዝ አሊያም ከሰሩት ኀጢአት ለመንጻት ታዘውም ሆነ በፍላጎታቸው መጾም ይችላሉ። መጾምን የሚከለክል ሃይማኖትም ሆነ የፍልስፍና አስተሳሰብ እስካሁን ስለመኖሩ የተሰማ ነገር ባይኖርም በአብዛኛው ጠቃሚነቱ ለነፍስ እንደሆነ ስለሚታሰብ ለመንፈሳዊ ተጋድሎና ጥቅም ብቻ የሚጾም ተደርጎ ይወሰድ ነበር። ሳይንሳዊ የጥናት ውጤት ጾም ለነፍስና ለመንፈሳዊ እርካታ ብቻ ሳይሆን ለዓለማዊ ኑሯችን ለሥጋችንም ጭምር እንደሚጠቅም ያረጋግጣል። መጾም ራስን ማድከምና ለበሽታ ማጋለጥ እንደሆነ በተለምዶ ጥቂቶች ይናገሩ የነበረውን አስተሳሰብ ውድቅ ያደረገው ይህ የጥናት ግኝት ሁሉም ሰው በጾመ ቁጥር ጥረት አድርጎ ማሰብን ጨምሮ ጤናማ ስሜት እንዲሰማውና መንፈሳዊ እርካታን በአንድ ላይ ማግኘት እንደሚችል ያመላከተ ነው። ራሳችንን ወደ ፈጣሪያችን የምናቀርብበት መንገድ እንደሆነ በብዙዎች ዘንድ የሚታመንበት ጾም ከምግቦች የምንርቅበት ብቻ ሳይሆን ከበሽታና ከመጥፎ አስተሳሰብ የሚከለክል እንደሆነም ይታመናል። ሰው የሚፈልገውንና የሚመኘው መልካም ያልሆነ ነገር ለመንፈሳዊ እድገቱ መሰናክል እንደሚሆነው ስለሚታመን ፍላጎቱን መገደብና ሥጋዊ ፍላጎቱን ማስቀረት እንደ ጾም ስለሚወሰድ ይህ መንፈሱንም ሆነ ሥጋውን የሚጎዳ ነገር መቀነስ ጥቅሙ አጠያያቂ እንደማይሆን ይነገራል። በሳይንሳዊ መንገድ አንድ ሰው ሲርበው ምን አይነት ስሜት እንደሚሰማውና ምን አይነት የጠባይ ለውጥ እንደሚያመጣ ማወቅ ይቻላል። ውስጣዊ የሰውነት ለውጦችን እንዲሁም ውጫዊ ልዩነቶችን በማጽናት ምን ጥቅም እንደሚያስገኝ መለካትም ይቻላል። እንደ ተመራማሪዎች እይታ በጾም ውስጥ ያለ ሰው
ከሚሰማው እርካታ በተጨማሪ ረጋ ብሎ ማሰብ እንዲችልና ብልሃት እንዲኖረው ያደርጋል። ከአርስቶትል ዘመን ጀምሮ መጾም ለጤና ይጠቅማል ስለሚባል ታማሚዎች በተለይ ከቀዶ ጥገና በፊት እንዲያከናውኑት ይመከር ነበር። አሁን ድረስ ስለሚጥል በሽታም ሆነ ምግብ አልፈጭ ያለ ለሚያስቸግራቸው ጾም እንደሚጠቅም ባለሙያዎች ይናገራሉ። ለስኳር በሽተኞች፣ ለልብ ህሙማንና ለሪህ ታማሚዎች ሕክምና እንደሚያግዝም ተመራማሪዎቹ ይናገራሉ ሲል ሳሎን የተሰኘ ድረገጽ ስለ ምርምር ውጤቱ አስነብቧል። ከዓመታት በፊት ስለ ጾም የተደረጉ ጥናቶች እንደጠቆሙት ሰውነት ምግብ እንዳያጥረው በተደረገ ቁጥር እንዲሁም ከፍተኛ ካሎሪ ያላቸው ፕሮቲን ነክ ምግቦችን ትተው ወደ ካርቦሃይድሬት በማዘውተር ሰዎች አመጋገባቸውን ከቀየሩ ሰውነታቸው ውስጥ የሚፈጠር ኬሚካል ደስተኛ እንደሚያደርጋቸው ነው። ኢታኖል የተሰኘውን አልኮል ከመውሰድ ጋር እምብዛም ልዩነት የሌለው ደስታ ይሰጣል ብለው ሳይንቲስቶቹ ቢናገሩም የሃይማኖት መሪዎች ግን ሐሴት ብለው የሚጠሩትን ውስጣዊ ደስተኝነት እንደሚያጎናጽፍ ይናገራሉ። ኒውትሪየንትስ በተሰኘው የሆላንድ መጽሔት ላይ ስለ ጾም ጠቃሚነት በወጣ የጥናት ውጤት ላይ እንደተገለጸው ቢያንስ ለ6 ወራት እያቆራረጡ የሚጾሙ ሰዎች ስሜታቸው ጥሩ እንደሚሆን ተረጋግጧል። ይህ አይነት ጥናት ሲካሄድ የመጀመሪያው ሳይሆን ከዚህ በፊት መሰል ጥናቶች በቻይናና በተለያዩ ሀገራት ተካሂደዋል። የተለያዩ ሃይማኖቶች የሚያደርጉትን የጾም ሂደት በመከተል ጥናት ተደርጎ እንደሚታመነው ጾም ለነፍስ ብቻ ሳይሆን ለሥጋም ለሰውነትም ጠቃሚ እንደሆነ ተናግረዋል። በጥናት እንደተረጋገጠው ጾም ሰዎች ድብርት እንዳይሰማቸው፣ እንዳይናደዱ፣ ውጥረት እንዳይሰማቸው፣ ግራ መጋባት እንዳያጋጥማቸው ከማድረጉም ባሻገር አእምሮ ውስጥ ዶፓሚን የተሰኘውን ንጥረ ነገር እንዲመነጭ በማድረግ በተለይ ዕድሜያቸው በገፋ ሰዎች ላይ የደስታ ስሜት እንዲመጣ ያደርጋል። ይህ የጾም ጥቅም ከሰው ሰው የተለያየ ስለሆነ በባለሙያዎች ዘንድ አሁንም አከራካሪ እንደሆነ ይነገራል። ከጾም አይነቶችና መንገዶች አኳያ የሚያመጣው ተጽዕኖም የተለያየ እንደሆነ የሚታመን ሲሆን በአብዛኛው ግን አሁን እንደተጠናው ጠቃሚነቱ ላይ ይስማሙበታል። በአንጻሩ ብዙዎች ጾም የሚያስገኘው ጥቅም ላይ ቢስማሙም ጥቂቶች ደግሞ የማይቆይና የማይዘልቅ ስለሆነ በተከታታይ መሆን እንዳለበት ይናገራሉ። መጾም ማለት ራስን ከአቅም በላይ ማስራብ እንዳልሆነ የሚናገሩ ተመራማሪዎቹ ጉዳት እንዲያስከትል ሳይሆን ሰውነትንም ሆነ መንፈስን እንዲጠቅም መሆን አለበት ይላሉ። ጾም የማሰብ ብቃትን እንደሚያጎለብት የሚናገሩ ሳይንቲስቶቹ ንጹሕ የሆነ አእምሮ ይፈጥራል፣ ያለምንም ውጥረት ጥሩ እሳቤዎች እንዲኖሩ ያደርጋልም ይላሉ። በመደበኛነት የሚጾሙና የካሎሪ መጠናቸውን የሚገድቡ ሰዎች ደግሞ የበለጠ ጤናማ ከመሆናቸው ባሻገር ዕድሜያቸው በጨመረ ቁጥር ቶሎ እንዳያረጁ ያደርጓቸዋልም ተብሏል። ይህም ብቻ ሳይሆን ጾም የማስታወስ ብቃትን ለመጨመርም እገዛ እንደሚኖረው መታወቁ ተነግሯል። ለመርሳት በሽታ ሕክምናም ሊያገለግል እንደሚችል ጥቆማ የተሰጠ ሲሆን ለወደፊቱ በምርምር የሚረጋገጥ ይሆናል ሲሉም ያሳውቃሉ። ለረጅም ጊዜ ሳይበሉ መቆየት ከመደበኛ ጾም አንጻር ምን ያህል የተለየ ጥቅም እንደሚያመጣ ገና አልታወቀም ያሉት ተመራማሪዎቹ በዘርፉ የተለያዩ ጥናቶች እንደሚያስፈልጋቸው ተደርገው ይፋ መደረግ እንደሚኖርባቸው ጠቁመዋል። ጾም ብዙ ያልታወቁ ጠቀሜታዎች እንደሚኖሩት ይገመታል። እስካሁን በእርግጠኝነት አስተሳሰብ ላይ በጎ የሆነ ለውጥ በማምጣት የሚጾመውን ሰው እንደሚጠቅም ለማወቅ ተችሏል። አንድ ሰው ሲጾም የሚያገኛቸው ጥቅሞች እንደሚጾመው የሰዓት ልዩነት ይለያያል የሚሉ ተመራማሪዎች በመጀመሪያው ወቅት የተከማቸው ስብን ለማስወገድ ይረዳል ይላሉ። በቀጣይነትም በደም ውስጥ የሚገኝ የስኳር መጠን እንዲቀንስ ያደርጋል ብለዋል። አክለውም ታይፕ 2 የተሰኘውን የስኳር በሽታ ለመከላከል ያግዛል ሲሉም ያስረዳሉ። በመቀጠልም የበለጠ ሰዓት በተጾመ ቁጥር አስተሳሰብ የተቃና እንዲሆን በማድረግ ሰዎች በአንድ ጉዳይ ላይ ማተኮር እንዲችሉ እንዲሁም ያልተረበሸ አእምሮ እንዲኖራቸው
ያደርጋል። ለ20 ሰዓት ያለማቋረጥ መጾም የሚችሉ ደግሞ ሰውነታቸው ራሱን በቀላሉ የማደስና ቁስል ቶሎ የመጠገን ዕድል እንዲኖረው ያደርጋል ሲሉ ስለ ጾም ጠለቅ ያለ ጥናት ያደረጉ ባለሙያዎች ሲናገሩ ይሰማል። ዶክተር ክሊቭስ የተሰኘው ድረገጽ ላይ ስለ አጠቃላይ ጾም ጥቅም የተዘረዘረ ሲሆን ከጠቀስናቸው ባሻገር ሰውነት ያለምንም እንከን ተግባሩን እንዲያሳልጥና ውጤታማ እንዲሆን ጤነኛና ደስተኛ ለመሆን ያስችላል ሲሉ ያመለክታሉ። ውድ አድማጮቻችን ከተለያዩ የመረጃ መረቦች ያሰባሰብናቸውን የጾም ጥቅሞችን በተመለከተ ያዘጋጀነውን መሰናዶ በዚሁ ቋጨን። ሀብታሙ ታደሰ ያዘጋጀውን እኔ ዳንኤል መኩሪያ ከቴክኒክ ባለሙያችን አብዮት አለማየሁ ጋር በጋራ በመሆን ወደ እናንተ አደረስኩ።